ሰላም ውድ የቻናላችን ተከታታዮች፣ ዛሬ ዩኒት 3 ሴልስ የሚለውን እንመለከታለን። በዚህ ዩኒት ስር ዋት ኢዝ ኤ ሴል፣ ሴል ማለት ምን ማለት ነው የሚለውን፣ ሴል ቲዮሪ፣ የተለያዩ ሳይንቲስቶች ስለ ሴል ያስቀመጡትን ማብራሪያ፣ ሴል ስትራክቸር ኤንድ ፈንክሽን፣ ስለ ሴል ስትራክቸር እና ጠቀሜታ፣ ታይፕስ ኦፍ ሴልስ፣ የሴል አይነቶችን፣ ዩካሪዮቲክ ፕሮካሪዮቲክ ብለን በሁለት ከፍለን እንመለከታለን። አኒማል ኤንድ ፕላንት ሴልስ፣ የእንስሳትና የእጽዋት ሴል። ኦብዘርቪንግ ሴልስ አንደር ኤ ማይክሮስኮፕ፣ አንድን ሴል በማይክሮስኮፕ ስር ስንመለከተው ምን እንደሚመስል፣ የእንስሳትን ሊሆን ይችላል የእጽዋትን። ዘ ሴል ኤንድ ኢትስ ኢንቫይሮንመንት፣ ስለ ሴል እና አንድን ሴል በተለያየ ሶሉሽን ውስጥ በሃይፖቶኒክ በሃይፐርቶኒክ እና በአይሶቶኒክ ሶሉሽን ውስጥ ስናስቀምጠው ምን ሊመስል እንደሚችል። ሌቭልስ ኦፍ ባዮሎጂካል ኦርጋናይዜሽን፣ የባዮሎጂካል ኦርጋናይዜሽን ደረጃዎችን፣ ሴል፣ ቲሹ፣ ኦርጋን ሲስተም እያልን እንመለከታለን። በዚህ ቪዲዮ መጨረሻ ላይ መያዝ ያለባችሁን ወሳኝ ፖይንቶች አስቀምጥላችኋለሁ። እሱም ማየት እንዳትረሱ። በቀጥታ ወደ መጀመሪያው ቶፒክ እንሄዳለን። ዋት ኢዝ ኤ ሴል ወደሚለው። የመጀመሪያው ቶፒክ ዋት ኢዝ ኤ ሴል፣ ሴል ማለት ምን ማለት ነው ይላል። ሴል ኢዝ ዘ ስሞለስት ኤንድ ዘ ቤዚክ ዩኒት ኦፍ ሊቪንግ ቲንግስ። ሴል ህይወት ያላቸው ነገሮች የተሰሩበት ትንሹና መሰረታዊው ክፍል ነው። ስሞለስት ዩኒት ስንል ህይወት ያላቸው ነገሮች የተሰሩበት ትንሹ ዩኒት ሴል መሆኑን ነው የሚያመለክተው። ማለት ከሴል በታች እኮ ትንሽ የሆኑ እንደ አተም፣ ሞለኪውል፣ ኦርጋኔል፣ ኤሌመንት ያሉ አሉ። ነገር ግን እነዚህ እራሳቸውን ችለው ህይወት ያላቸው ነገሮች ማከናወን ያለባቸውን ተግባራት ለማካሄድ በቂ አይደሉም። ለምሳሌ ኦርጋኔልን ብትወስዱ ኢነርጂ ፕሮዲውስ ሊያደርጉ ይችላሉ፣ ፕሮቲንን ሜክ ሊያደርጉ ይችላሉ። ነገር ግን ሁሉንም አክቲቪቲ ማካሄድ አይችሉም። ሴል ግን እነዚህን ኦርጋኔሎች በሙሉ ይይዛል፣ በውስጡ ሌሎች ነገሮችንም ይይዛል እና ህይወት ያላቸው ነገሮች ማከናወን ያለባቸውን አክቲቪቲዎች፣ ተግባሮች ለማካሄድ በቂ ነው። ለዛ ነው ስሞለስት ዩኒት ያለው። ቤዚክ ዩኒት ስንል ደግሞ ሁሉም ህይወት ያላቸው ነገሮች ከሴል ነው የተሰሩት፣ ሁሉም ሴልን ይይዛሉ፣ ሴል የማይዝ ኦርጋኒዝም የለም የሚለውን ሀሳብ ነው የሚያሳየው። መሰረታዊና ወሳኝ የሆነ ነገር እንደሆነ ነው የሚያሳየው እና ከዚህ ሀሳብ ኦል ሊቪንግ ቲንግስ አር ኮምፖዝድ ኦፍ ሴልስ፣ ሁሉም ህይወት ያላቸው ነገሮች ሴልን ይይዛሉ የሚለውን ሀሳብ ማውጣት እንችላለን። እና ሲንግል ሴል ወይም ደግሞ አንድ ሴል ሊይዙ ይችላሉ፣ መኒ ሴልስ ወይም ደግሞ ከአንድ በላይ ሴል ሊይዙ ይችላሉ። ሲንግል ሴል የሚይዙትን ወይም አንድ ሴል የሚይዙትን ዩኒሴሉላር ኦርጋኒዝምስ እንላቸዋለን። ስሙ ራሱ እንደሚነግራችሁ ዩኒ ማለት ሲንግል ማለት ነው፣ ሴሉላር ማለት ደግሞ ሴል ማለት ነው እና አንድ ላይ ስናደርገው ሲንግል ሴል ወይም ባለ አንድ ሴል የሚል ትርጉም ነው ያለው። እንደ ኤግዛምፕል ፓራሜሽየምን መውሰድ እንችላለን። መልቲሴሉላር ኦርጋኒዝምስ የምንላቸው ደግሞ ስሙ እንደሚነግራችሁ መልቲ ይላል። መልቲ ማለት መኒ ወይም ብዙ ማለት ነው። ሴሉላር ማለት ደግሞ ሴል ማለት ነው እና መልቲ ሴል ብዙ ሴል ያላቸው የሚል ትርጉም ነው ያለው። ስለዚህ ብዙ ሴል የሚይዙ ከሆነ መልቲ ሴሉላር ኦርጋኒዝምስ እንላቸዋለን። እንደ ኤግዛምፕል ፕላንትስ እጽዋት፣ አኒማልስ እንስሳት፣ ሂውማንስ ሰዎችን መጥቀስ ይቻላል ማለት ነው። ዘ ቦዲ ኦፍ መልቲ ሴሉላር ኦርጋኒዝም ኢዝ ኮምፖዝድ ኦፍ መኒ ሴልስ ኦፍ ስፔሻላይዝድ ታይፕስ። የመልቲ ሴሉላሮች ሰውነት ስፔሻላይዝድ የሆኑ ሴሎችን፣ ያው ስፔሻላይዝድ ሴል ማለት የራሳቸው የሆነ ልዩ ተግባር የራሳቸው ልዩ ሚና ያላቸው ሴሎች ናቸው። ለምሳሌ ፕሮቲንን ማምረት ሊሆን ይችላል፣ ኢነርጂን ፕሮዲውስ ማድረግ፣ እንደዚህ የራሳቸው ተግባር ያላቸው ሴሎች ናቸው ስፔሻላይዝድ ሴል የምንላቸው። እና እነዚህ ሴሎች ኮኦፕሬቲቭሊ ወይም ደግሞ አንድ ላይ ይሰራሉ። ለምሳሌ የሰው ልጅን ብንወስድ እያንዳንዱ የምናደርገው ነገር፣ እያንዳንዱ ተግባራችን፣ እያንዳንዱ የምናስበው ነገር ሊሆን የቻለው በሴሉላር ሌቭል በሚደረጉ ፕሮሰሶች ነው። ያው በሴል ደረጃ በሚከናወኑ ተግባራት ነው አሁን ላይ ማድረግ የምንችላቸውን ነገሮች በሙሉ ማድረግ የምንችለው። ለምሳሌ መስል ሴሎቻችን አንድ ላይ በመስራት እንድንንቀሳቀስ ያስችሉናል። ነርቭ ሴሎቻችን አንድ ላይ በመሆን የተለያዩ መልእክቶችን እንድንሰበስብ፣ ብሬን ሴል የተለያዩ መልእክቶችን ተርጉሞ ወደ ተግባር ለመቀየር ያግዘናል እና እነዚህ ደግሞ አብረው ይሰራሉ። ለምሳሌ ስትመገቡ እኮ አት ዘ ሴም ታይም ትጎርሳላችሁ፣ ያ ነገር ምግብ እንደሆነ ትረዳላችሁ እና እጃችሁን ለማንቀሳቀስ መስል ሴል ያስፈልጋችኋል። ያ ነገር ምግብ እንደሆነ
እንደሚጎረስ እነዚህ ነገሮች ደግሞ ፕሮሰስ የሚያደርገው ማይንዳችሁ፣ ብሬን ሴሎቻችሁ፣ ነርቭ ሴሎቻችሁ ናቸው እና ኮኦፕሬቲቭሊ አንድ ላይ ይሰራሉ። ሞስት ሴልስ ኦፍ ዩኒሴሉላር ኦርጋኒዝምስ አር ኢንቪዚብል ዊዝ ኔክድ አይስ። አብዛኞቹ ዩኒሴሉላር ኦርጋኒዝሞች በአይን አይታዩም። ነገር ግን እንደ ኤክሰፕሽን የዶሮ እንቁላልን ብንወስድ በአይናችን ማየት እንችላለን። ሶ አብዛኞቹን ዩኒሴሉላር ኦርጋኒዝሞች በአይናችን ማየት ባንችልም፣ ነገር ግን እንደ ዶሮ እንቁላል ያሉትን በአይናችን ልናያቸው እንችላለን። እንደዚሁም አብዛኞቹ ሴሎች በአይን አይታዩም። ስለዚህ ማይክሮስኮፕን ተጠቅመን ነው የምንመለከታቸው። ነገር ግን እንደ ኦስትሪች ኤግ ወይም ደግሞ የሰጎን እንቁላል ያሉትን ብንወስድ ደግሞ ሲንግል ሴል ቢሆኑም እንኳን በአይናችን ልናያቸው እንችላለን። ባይዘዌ የሰጎን እንቁላል ትልቁ ሲንግል ሴል ኦርጋኒዝም እና በአይን መታየት የሚችል ሲንግል ሴል ኦርጋኒዝም ነው። እስከ 6 ኢንች ዲያሜትር አለው። 1.36 ኪሎ ግራም ይመዝናል። በሰውነታችን ውስጥ የሚገኙ ነርቭ ሴሎችን ብንመለከት ደግሞ ብዙ ፊት መለጠጥ ይችላሉ። በጃይንት ስኩዊድ ወይም ደግሞ በትልልቅ የባህር እንስሳቶች ውስጥ የሚገኙ ነርቭ ሴሎችን ብታዩ ደግሞ እስከ 30 ፊት ድረስ ርዝመት አላቸው። ስለዚህ ሲንግል ሴል ሆነው እንኳን የሚታዩ ኦርጋኒዝሞች ሊኖሩ ይችላሉ። ሶ የመጀመሪያውን ቶፒክ ጨርሰናል። ሁለተኛው ቶፒክ ሴል ቲዮሪ ነው የሚለው። በሴል ቲዮሪ ውስጥ የተለያዩ ሳይንቲስቶች ስለ ሴል ምን አሉ የሚለውን ሀሳብ እንመለከታለን። የመጀመሪያው ሳይንቲስት የእንግሊዝ ሳይንቲስት የሆነው ሮበርት ሁክ ነው። ሮበርት ሁክ ለመጀመሪያ ጊዜ ሴሎችን የተመለከተ ሳይንቲስት ነው እና ደግሞ ህይወት ያላቸውን ነገሮች ተመልክቶ ለነዛ ህይወት ባላቸው ነገሮች ውስጥ የተመለከታቸውን ስትራክቸሮች ሴል ብሎ የጠራ የመጀመሪያው ሳይንቲስት ነው። ይህንን ያደረገው በ1665 ኮርክ የሚባል እጽዋት አለ። የእሱን ቅርፊቱን ወስዶ ከተመለከተ በኋላ እዛ ላይ ሬጉላር አፒራንስ ያላቸው ወይም ደግሞ ፓተርን የሚሰሩ ስትራክቸሮችን ተመለከተ። እዚህ ምስሉ ላይ እንደምታዩት እና እዚህ ላይ ፖር ላይክ ስትራክቸር ወይም ደግሞ ኢምፒቲ ቦክስ አለ። ባዶ የሆነ ክፍት የሆነ ጠቆር ያለ ስትራክቸር አለ አይደለ? እሱን ነው ሴል ብሎ የጠራው። ከውጪ ደግሞ ሰራው እንዲያደርገው ዎል አለ እንደምታዩት ነጩ ክፍል ማለት ነው። እና እነዚህን ኢምፒቲ ቦክሶች ወይም ፖር ላይክ ስትራክቸሮች ነው ሴል ብሎ የጠራው። ሁክ ያው ለመጀመሪያ ጊዜ ሴልን ዲስከቨር አድርጓል እና እነዛን ሴል ብሎ ገልጿቸው ነበር። ነገር ግን ፈንዳሜንታል ዩኒት ወይም ደግሞ ህይወት ያላቸው ነገሮች የተሰሩበት መሰረታዊ ዩኒት እንደሆነ ተገንዝቦ አይደለም። ፈንዳሜንታል ዩኒት እንደሆነ ተገንዝቦ ሳይሆን ጀስት የተመለከታቸውን እነዛን ሬጉላር አፒራንሶች ነው ሴል ብሎ የጠራቸው እንጂ ፈንዳሜንታል ዩኒት ሁሉም ህይወት ያለው ነገር ከሴል እንደተሰራ አውቋል ነበር። ይሄ የሁክ ድክመቱ ነበረ። ሶ እዚህ ላይ ማየት ትችላላችሁ። እዚህ ጋር የሆኑ ጥቁር ፓርቶች አሉ አይደለ? እነዚህ ነው ሴል ብሎ የጠራቸው እና በ1665 ነው ያው ለመጀመሪያ ጊዜ ሴልን መመልከት የቻለው። በላቲን ሴሉሌ ብሎ ነው የጠራቸው እና አሁን ላይ ሴል እያለን የምንጠራቸውን እና ሴሉሌ ማለት ያው ላቲንኛ ነው። ስሞል ሩምስ ትንሽ ክፍል ማለት ነው። እንደምትመለከቱት እዚህ ጋር ፖር ላይክ ወይም ደግሞ ኢምፒቲ ቦክስ አለ። ትንሽ ክፍሎች የሚመስሉ አይደለ? ጠቆር ያሉት እነዛን ለማመልከት ፈልጎ ነው። ኦኬ ሁለተኛው የዲዊች ማይክሮባዮሎጂስት የሆነው አንቶኒ ቫን ሊeuwenhoek ነው። ሮበርት ሁክ በመጀመሪያው 17ኛ ክፍለ ዘመን አጋማሽ ላይ ሴሎችን ከተመለከተ በኋላ ሌላ የዲዊች ማይክሮባዮሎጂስት የሆነው አንቶኒ ቫን ሊeuwenhoek የተለያዩ ሌንሶችን ተጠቅሞ እስከ 300 ጊዜ የማጉላት ችሎታ ያላቸው ነው። ለ300 የቀረበ የማጉላት ችሎታ ያላቸውን ማይክሮስኮፖች መስራት ችሎ ነበረ እና በ1674 ለመጀመሪያ ጊዜ ፕሮቶዞዋን መመልከት ቻለ። ከብዙ ዓመታት በኋላ ደግሞ ባክቴሪያንም ተመለከተ እና ለመጀመሪያ ጊዜ ፕሮቶዞዋን እና ባክቴሪያን የተመለከተ ሳይንቲስት ነው። እነዚህም ባክቴሪያዎች ቬሪ ሊትል አኒማል ኩልስ ብሎ ነው የጠራቸው እና ከተለያየ ቦታ ነው ያገኛቸው። ከዝናብ ውሃ ውስጥ፣ ከኩሬ፣ ከንጹህ ውሃ ውስጥ፣ ከሰዎች አፍና አንጀት ውስጥ ነበር ያገኛቸው። ሊeuwenhoek በዓለም አቀፍ ደረጃ ዘ ፋዘር ኦፍ ማይክሮባዮሎጂ እየተባለ ይጠራል። ምክንያቱም ለመጀመሪያ ጊዜ ማይክሮ ኦርጋኒዝሞችን ያገኘ ሳይንቲስት ስለሆነ ነው እና እነዚህን ፕሮቲስቶችን እና ባክቴሪያዎችን ለመጀመሪያ ጊዜ ያገኘ ሳይንቲስት ስለሆነ ዘ ፋዘር ኦፍ ማይክሮባዮሎጂ እየተባለ
ይጠራል። ከአንቶኒ ቫን ሊውንሁክ ከ150 ዓመት በኋላ ሁለት የጀርመን ሳይንቲስቶች ማቲያስ ሼልደን እና ቴዎዶር ሽዋን ለመጀመሪያ ጊዜ አሁን ላይ ሴል ቲዮሪ እያልን የምንጠራውን ሀሳብ የሚመስል አሁን ላይ ካለው ሴል ቲዮሪ ጋር በጣም ተቀራራቢ የሆነ ሀሳብ ይዘው መጡ። እነዚህ ሁለት የጀርመን ሳይንቲስቶች ያው የመጀመሪያው ቦታኒስት ነው፣ ማቲያስ ሼልደን ይባላል። ምንድነው ያለው? ሁሉም እጽዋቶች የተሰሩት ከሴል ነው ያለው። ሁለተኛው ደግሞ ዞሎጂስት ነው፣ ቴዎዶር ሽዋን ይባላል። በ1839 ከአንድ ዓመት በኋላ ነው። ማቲያስ ሼልደን ያው በ1838 ቴዎዶር ሽዋን ደግሞ በ1839 ምን የሚል ሀሳብ አስቀመጠ? ሁሉም እንስሳቶች የተሰሩት ከሴል ነው፣ ኦል አኒማልስ አር ሜድ አፕ ኦፍ ሴልስ የሚል ሀሳብ ነበር ይዞ የመጣው። የሁለቱን ሀሳብ አንድ ላይ ስናደርገው ዘ ኢንታየር አኒማልስ ኤንድ ፕላንትስ አር ሜድ አፕ ኦፍ ሴልስ፣ ሙሉ እንስሳቶችና እጽዋቶች የተሰሩት ከሴል ነው የሚለውን ሀሳብ ማውጣት እንችላለን። ሌላም ሀሳብ አስቀምጠዋል፣ ናቹራል ዩኒት እና ፈንክሽን ኢን ሊቪንግ ቲንግስ። ያው ናቹራል ዩኒት ስንል ሴል ቢልዲንግ ብሎክ ነው፣ እነዛ ኦርጋኒዝሞች የተገነቡበት ቢልዲንግ ብሎክ ወይም ደግሞ እነዛ የተሰሩት ከሴል ነው የሚል ሀሳብ ነው ያለው። ፈንክሽን ኢን ሊቪንግ ቲንግስ የሚለው ደግሞ የተለያዩ ተግባሮችን ለማካሄድ ሴል እንደሚያስፈልግ ነው የሚያሳየው። ሌላኛው የጀርመን ፓቶሎጂስት የሆነው ሩዶልፍ ቪርቾ ነው። በ1856 ሩዶልፍ ቪርቾ ምን የሚል ሀሳብ ይዞ መጣ? ሴል አራይዝ ኦንሊ ባይ ዘ ዲቪዥን ኦፍ ኤግዚስቲንግ ሴልስ። ሴል ሊገኝ የሚችለው ከሱ በፊት ካለ ሌላ ሴል ነው። ያ ሴል ዲቫይድ እያደረገ ራሱን ኮፒ ሊያደርግ ይችላል፣ ኦር ደግሞ ራሱን እየከፈለ ነው ሌላ አዲስ ሴል የሚገኘው የሚል ሀሳብ ነበር ይዞ የመጣው። ስለዚህ ከዚህ በላይ ባየናቸው ሀሳቦች ላይ በመመስረት ሴል ቲዮሪን ማስቀመጥ እንችላለን። የመጀመሪያው ሊቪንግ ኦርጋኒዝምስ አር ኮምፖዝድ ኦፍ ዋን ኦር ሞር ሴልስ። ሁሉም ህይወት ያላቸው ነገሮች አንድ ወይም ከአንድ በላይ ሴል ይይዛሉ የሚለውን ሀሳብ ማውጣት እንችላለን። ያው የተለያዩ ሀሳቦችን አንስተናል አይደለ? ዩኒሴሉላር፣ መልቲሴሉላር እያለን ቤዚክ ዩኒት ነው፣ ቢልዲንግ ብሎክ ነው፣ ናቹራል ዩኒት ነው ከሚሉት ሀሳቦች ደግሞ ኦርጋኒዝሞች ሴል እንደሚይዙ መረዳት እንችላለን። ሁሉም ህይወት ያላቸው ነገሮች አንድ ወይም ከአንድ በላይ ሴል ሊይዙ ይችላሉ የሚለውን ሀሳብ ማውጣት እንችላለን። ሴል አር ዘ ስሞለስት ዩኒት ኦፍ ላይፍ። ህይወት ያላቸው ነገሮች የተሰሩበት ትንሹ ዩኒት ሴል እንደሆነም አይተናል። ሴል አራይዝ ኦንሊ ባይ ዘ ዲቪዥን ኦፍ ፕሪ ኤግዚስቲንግ ሴልስ። ያው አንድ ሴል ሊገኝ የሚችለው ከሱ በፊት ካለ ሌላ ሴል ነው የሚለው ሀሳብ ደግሞ የሩዶልፍ ቪርቾ ነው። እና እነዚህ ሶስት ቲዮሪዎች ናቸው ሴል ቲዮሪ እያልን የምንጠራቸው። ሴሎች በቅርጻቸውና በመጠናቸው ቢለያዩም እንኳን አንዳንድ የጋራ ባህሪዎች አሏቸው። ከነዚህ መካከል ኤቭሪ ሊቪንግ ቲንግስ ኢዝ ሰራውንድድ ባይ ኤ ሜምብሬን። ሁሉም ህይወት ያለው ነገር በሜምብሬን የተሸፈነ ነው እና የዚህ ሜምብሬን ጥቅም ደግሞ ያንን ሴል ከአውትሳይድ ወይም ደግሞ ከሴሉ ውጪ ካለው ነገር መለየት ነው የዚህ የሜምብሬን ጥቅሙ ማለት ነው። እና ይሄ ሜምብሬን ደብል ላይሆን ይችላል፣ ግን አንድም ቢሆን ይኖራቸዋል ማለት ነው ህይወት ያላቸው ነገሮች። ሁለተኛው ደግሞ ሴል ጄኔቲክ ማቴሪያልን ይይዛል። እዚህ ጄኔቲክ ማቴሪያላችን ውስጥ ደግሞ የተለያዩ ኢንስትራክሽኖች፣ ትዕዛዞች ይከማቻሉ። ከዚህ ኢንስትራክሽን ነው የተለያዩ አክቲቪቲዎችን ማድረግ የምንችለው ማለት ነው። እና ከነዚህ አክቲቪቲዎች አብዛኞቹ ኬሚካል ሪያክሽኖች ናቸው። እነዚህ ኬሚካል ሪያክሽኖች ደግሞ በኢንዛይም አማካኝነት በሴል ውስጥ ካታላይዝድ ይሆናሉ። ሴል ሃቭ ዜር ኦን ኢነርጂ ሪሊዝ ሲስተም። ሴል የራሱ ኢነርጂ ሪሊዝ የሚያደርግበት ሲስተም አለው እና ይሄ ደግሞ በሴል ውስጥ እያንዳንዱን አክቲቪቲ ለማካሄድ ነው የሚያስፈልገው። ስለዚህ ያው ሴል ስሞለስት ዩኒት ስንል ህይወት ያላቸው ነገሮች ማከናወን ያለባቸውን ተግባር ለማካሄድ አስፈላጊ እንደሆነ ነው የሚያሳየው። እና ከሴል በታች የሆኑ ነገሮች ሰርቫይቭ ሊያደርጉ አይችሉም። ነቲንግ ስሞለር ካን ሰርቫይቭ። ከሴል በታች ከሆነ ያ ነገር ሰርቫይቭ ማድረግ አይችልም። ምክንያቱም ያው ኢነርጂ ሪሊዝ አያደርግም፣ ማከናወን ያለበትንም ተግባር አያካሄድም። እና እቺን ሀሳብ ቀደም አይተናታል ሴል ኢዝ ስሞለስት ዩኒት የሚለው ላይ። በዛሬው ቪዲዮአችን ዋት ኢዝ ኤ ሴል የሚለውን ተመልክተናል። ሴል ኢዝ ዘ ስሞለስት ኤንድ ዘ ቤዚክ ዩኒት። ሴል ትንሹና መሰረታዊው ዩኒት እንደሆነ ተመልክተናል። ቤዚክ ዩኒት ከሚለው ሀሳብ ሁሉም ኦርጋኒዝም ሴልን እንደሚይዝ አይተናል።
አንድ ሴል ሊይዙ ይችላሉ። አንድ የሚይዙ ከሆነ ዩኒሴሉላር ይባላሉ። እንደ ኤግዛምፕል ፓራሜሽየምን አይተናል። መልቲሴሉላር ኦርጋኒዝምስ ብዙ ሴል የሚይዙ ከሆነ ደግሞ መልቲሴሉላር ይባላሉ። እንደ ኤግዛምፕል ፕላንትስ፣ አኒማልስ እና ሂውማንስን ጠቅሰን ነበረ። የመልቲሴሉላር ኦርጋኒዝሞች ሰውነት የተለያዩ ስፔሻላይዝድ ሴሎችን እንደሚይዙ እና እነዚህ ደግሞ አንድ ላይ ኮኦፕሬቲቭሊ እንደሚሰሩ ተመልክተናል። እንደ ኤግዛምፕል የሰው ልጅን ወስደናል። መስል ሴል፣ ነርቭ ሴል፣ ብሬን ሴል። ያው መስል ሴል ለመንቀሳቀስ፣ ነርቭ ሴል መልእክትን ለመሰብሰብ፣ ብሬን ሴል ደግሞ ያንን መልእክት ተርጉሞ ወደ ተግባር ለመቀየር እንደሚጠቅም አይተናል። አብዛኞቹ ዩኒሴሉላር ኦርጋኒዝሞች ኢንቪዚብል እንደሆኑ በአይን እንደማይታዩ ነገር ግን የዶሮ እንቁላልን ጠቅሰን በአይን የሚታዩም ሲንግል ሴሎች እንዳሉ አይተናል። አብዛኞቹ ሴሎች ትንሽ እንደሆኑና በማይክሮስኮፕ እንደሚታዩ ነገር ግን እንደ ኦስትሪች ኤግ የሰጎን እንቁላል ያሉትን በአይን እንደሚታዩ፣ ነርቭ ሴልን ወስደናል። በሰውነታችን ውስጥ የሚገኙትን በጃይንት ስኩዊድ ወይም ደግሞ ትልልቅ የባህር እንስሳቶች ውስጥ የሚገኙ ነርቭ ሴሎች እስከ 30 ፊት እንደሚረዝሙና በቀላሉ በአይን እንደሚታዩ ተመልክተናል። በሁለተኛው ቶፒክ ላይ ደግሞ ሴል ቲዮሪን አይተናል። የመጀመሪያው ሮበርት ሁክ ነው። ሮበርት ሁክ ለመጀመሪያ ጊዜ ሴልን የተመለከተና ሴል የሚለውን ቃል የተጠቀመ ሳይንቲስት ነው። በ1665 ኮርክ የሚባለውን እጽዋት ቅርፊት ወስዶ ነው እነዚህ ሬጉላር አፒራንስ ያላቸውን ስትራክቸሮች ማየት የቻለው እና እዛ ላይ ፖር ላይክ ስትራክቸር ወይም ደግሞ ኢምፒቲ ቦክሶችን ነው ሴል ብሎ የጠራቸው። ነገር ግን ሴል ብሎ እዚህ ጋር ሀሳቡን ሲያስቀምጥ ፈንዳመንታል ዩኒት ወይም ደግሞ ህይወት ያላቸው ነገሮች የተሰሩበት መሰረታዊ ዩኒት ሴል እንደሆነ ተገንዝቦ አልነበረም። ይሄ ነው ትልቁ ድክመቱ። እዚህ ላይ እንደምታያቸው እነዚህ ቀዳዳ የሆነ ጥቁር ፓርት ነው ሴል ብሎ የጠራው። በላቲን ሴሉሌ ብሏቸዋል እና ስሞል ሩም ወይም ትንሽ ክፍል ማለት ነው የሚለውን ተመልክተናል። ሁለተኛው የዲዊች ማይክሮባዮሎጂስት የሆነው አንቶኒ ቫን ሊውንሁክ ነው። ሊውንሁክ እስከ 300 ጊዜ ማጉላት የሚችል ማይክሮስኮፕን መስራት ችሏል። ፕሮቶዞዎችን እና ባክቴሪያዎችን ለመጀመሪያ ጊዜ ማየት የቻለ ሳይንቲስት ነው። እነዚህም ባክቴሪያዎች ቬሪ ሊትል አኒማል ኮልስ ብሎ ጠርቷቸዋል እና ዘ ፋዘር ኦፍ ማይክሮባዮሎጂ እየተባለ ይጠራል። ምክንያቱም ለመጀመሪያ ጊዜ ፕሮቲስቶችን እና ባክቴሪያዎችን ማየት የቻለ ሳይንቲስት ስለሆነ ነው። ሌላኞቹ ደግሞ ሁለቱ የጀርመን ሳይንቲስት ናቸው። እነዚህ ለመጀመሪያ ጊዜ ያው ከአሁኑ ሴል ቲዮሪ ከምንለው ጋር የሚመሳሰል ሀሳብ ማስቀመጥ የቻሉ ሳይንቲስቶች ናቸው። ማቲያስ ሼልደን ሁሉም እጽዋት ከሴል ነው የተሰሩት የሚለውን ሀሳብ አስቀመጠ። ቴዎዶር ሹዋን ደግሞ ሁሉም እንስሳት ከሴል ነው የተሰሩት የሚለውን ሀሳብ ይዞ መጥቷል እና የሁለቱን ሀሳብ አንድ ላይ ስናደርገው ዘ ኢንታየር አኒማልስ ኤንድ ፕላንትስ አር ሜድ አፕ ኦፍ ዚስ ሴልስ የሚለውን ሀሳብ አይተናል እና ደግሞ ናቹራል ዩኒት እንደ ቢልዲንግ ብሎክ እንደሆነ እና ፈንክሽን ኢን ሊቪንግ ቲንግስ የተለያዩ አክቲቪቲዎችን ለማድረግ እንደሚያስፈልግ ጭምር። ደግሞ ያው ሴል አራይዝ ኦንሊ ባይ ዘ ዲቪዥን ኦፍ ኤግዚስቲንግ ሴልስ፣ አንድ ሴል ሊገኝ የሚችለው ከእሱ በፊት ከነበረ ሌላ ሴል ነው የሚል ሀሳብ ነው ያስቀመጠው። ከነዚህ ሀሳቦች በመነሳት እነዚህን 3 ቲዮሪዎች አስቀምጠናል። ሊቪንግ ቲንግስ አር ኮምፖዝድ ኦፍ ዋን ኦር ሞር ሴልስ፣ ሁሉም ህይወት ያላቸው ነገሮች አንድ ወይም ከአንድ በላይ ሴል ይይዛሉ። ሴልስ አር ዘ ስሞለስት ዩኒት ኦፍ ላይፍ፣ ሴል ህይወት ያላቸው ነገሮች የተሰሩበት ትንሹ ነገር ነው። ሴል አራይዝ ኦንሊ ባይ ዘ ዲቪዥን ኦፍ ኤ ፕሪ ኤግዚስቲንግ ሴልስ፣ ሴል ሊገኝ የሚችለው ከሱ በፊት ካለ ሌላ ሴል ነው። ያ ሴል ዲቫይድ ሆኖ ነው አንድ ሴል ሊገኝ የሚችለው የሚለውን ሀሳብ ማየት እንችላለን። ይችኛዋ የሩዶልፍ ቪርቹ ሀሳብ ነች። እነዚህን ሁለቱን ደግሞ ያው ከሴል ዴፊኒሽንም ማውጣት እንችላለን። የተለያዩ ሳይንቲስቶችም እንዴት እንዳስቀመጡት አይተን ነበር። ሴሎች በመጠናቸውና በቅርጻቸው ቢለያዩም እንኳን በጋራ የተወሰኑ ባህሪዎች አሏቸው። ከነዚህ መካከል በሜምብሬን የተሸፈኑ ናቸው። ሴሉን ከሴሉ ውጪ ካለው ነገር እንደሚለየው ተመልክተናል። ጄኔቲክ ማቴሪያል እንደሚይዙ፣ ይሄ ጄኔቲክ ማቴሪያላቸው ደግሞ የተለያዩ ኢንስትራክሽኖችን በውስጡ እንደሚይዝ እና የተለያዩ ተግባሮችን ለማካሄድ ይሄ ሴል እንደሚያስፈልግ፣ ከነዚህ አክቲቪቲዎች መካከል አብዛኞቹ ኬሚካል ሪአክሽኖች እንደሆኑ፣ እነዚህ ኬሚካል ሪአክሽኖች በኢንዛይም ካታላይዝ እንደሚደረጉ እነዚህም በሙሉ አይተናል። ሌላኛው ደግሞ ሴል የራሱ ኢነርጂ ሪሊዝ የሚደረግበት ሲስተም አለው። ስለዚህ ሴል በጣም አስፈላጊ ነገር ነው እያንዳንዱን ተግባር ለማካሄድ። በዚህ ምክንያት ስሞለስት ዩኒት የምትለዋን ሀሳብ ተመልክተናታል እና ነቲንግ ስሞለር ካን ሰርቫይቭ፣ ያው
ከሴል በታች የሆነ ነገር ሰርቫይቭ ሊያደርግ እንደማይችል እነዚህን በሙሉ ተመልክተናል። ሶ ይሄ ቪዲዮ እንደተመቻችሁ እና ሞር እንደዚህ አይነት ቪዲዮዎች እንዲሰሩላችሁ መፈለጋችሁን ላይክ በማድረግ መግለጽ ትችላላችሁ። በቀጣይ ሴል ስትራክቸር ኤንድ ፈንክሽን የሚለውን እንመለከታለን። እስከዛው መልካም ጊዜ